ኦላላ የዛሬው ደግሞ እንዴት ነው ያማረባቸው እናንተ እንዴ ተሞሽራችሁ። ኦ ማይ ጋድ የቡራ አፍቃሪዎች እንግዲህ ባንገታችሁ ገመድ ካላስ ተጋቡ ገና ፍቅረኛሞች አይደሉም ምናምን ብላችሁ ቡራን አፈቅረዋለሁ እወደዋለሁ ስትሉ የነበራችሁ ሰዎች ነፍስ ይማር። ዛሬ እንግዲህ እንደው ብሩኬ እኮ እንደው ችግር አለብህ። እንደው ትንሽ ፍንጭ ሳይሰጠን እኮ ነው በቃ ይዞት ከቻስ የሚለው መኪናውን አምጥቶ ገጨረብን ምንም ፍንጭ ሳይሰጠን። አሁንም ደግሞ ለሀይሚ ቀለበት አደረክላት በቃ ተጋባችሁ። እኔማ ሰርጋቸውንም በድብቅ ነው የሚያደርገው ነው ብሩኬ ሳይናገር ነው ሁሉ ነገር የሚያደርገው። አይ እንደው ፈጣሪ እንደዚህ አይነት ወንድ ስጠኝ። እማይበጠረቅ የማያደርገውን ነገር ሁሉ አንዳንድ ወንድማ ብጥረቅ ነው የሚለው። ብሩኬ ደግሞ የሚያደርገውን ነገር ራሱ አያወራም። የሚያወራ ካደረገ በኋላ ነው ከተፈጸመ በኋላ ነው። እና እንደ ቡራ አይነት ወንድ ሁልሽም ይስጥሽ። ሌላው ግን ሀይሚና ብሩኬ እንግዲህ እንደዚህ እንዲሞሸሩ ሁላችን ምኞታችን ነበረ። በመጨረሻም 1 አመት ጉሮሯችን ድርቅ 1 አመት በላይ ሆነ። በቃ ተጋቡ፣ ቀለበት ሰርላት፣ ተፋቀሩ። አፈቅርሻለሁ ተባብሎ እኮ እስከዛሬ አያውቁም። እንደው ጨዋ ናቸው። እውነቴ ነው። ጨዋ በጣም ጨዋ ናቸው ሲበዛ ማለት ነው። አንዳንዶቹ እኮ ከንፈራቸውን ሁሉ እየተሳሳሙብን መከራ በልተን ስራ ራሱ መስራት አልቻልንም ነበረ። ሰላም የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች ደህና ናቸዋለሁ? እግዚአብሔር ይመስገን በጣም ደህና ነኝ። በአዲስ ቪዲዮ ከች ብዬላችኋለሁ። እንደምታዩቸው እነዚህን እንቦቀቅላ ልጆች ነው ይዣቸው የመጣሁት። ለቤት አዲስ ከሆናችሁ ግን ላይክ፣ ሼር፣ ሰብስክራይብ ብታደርጉ በጣም ደስ ይለኛል። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ብታስቀምጡልኝ በጣም ነው ደስ የሚለኝ። ከዛ ውጭ ከስድብ ውጭ ደስ ይለኛል። ከዛ በተረፍ ግን ይሄን ቀን ሁልሽም ስትጠብቂ ነበረ። በተለይ አፍቃሪዎቹ መቼ ይሆን የሚያገባት መቼ ይሆን የሚለያዩበትን ቀን ነበር የሚጠብቁ አብዛኞቹ ሴቶች። ይውጣላችሁ። ዛሬ እንግዲህ ባንገታችሁ ገመድ ከገባም ምንም ማድረግ አይቻልም። እንተባበራችኋለን። መታነቅ ከፈለጋችሁ ክሎሮክስም ከፈለጋችሁ እናቀብላችኋለን። ከዛ ውጭ ግን እኛ ጉሮሯችን ደረቅ ቤት አሁንማ እኔማ ትቻለሁ በእነሱ መፈትፈት። ምክንያቱም መሀል ላይ እነ ሩታና እና አብርሽ የማያልቅ ረዥም ድራማ ይዘው ስለነበረ በእነሱ እየፈተፈትኩ እና ወዲያው እንደመጡ ማለት ነው። ወይኔ ድርቅ ጉሮሯችን የእውነት መቼ ነው የሚፋቀሩ መቼ ነው የሚጋቡ እያለን ማለት ነው። በቃ ፍቅርን ግለጽላት ስንል እስካሁን ድረስ ቆዩ ማለት ነው። እንግዲህ ጉሮሯችን ደርቆ አመት ሙሉ ያው እንደሚዋደዱ ብዙ ጊዜ ይፋ ቢያደርጉም ግን ፍቅረኛሞች እንደሆኑ አንድም ቀን ተናግረው አያውቁም። መቼም ብሩኬ ይህን ነገር ማስታወቂያ ነው ብለህ ኩርምትምት እንደማታረግን እርግጠኛ ነኝ። ሀይሚ ቬሎ ለብሳ አታውቅም ነበረ። ኦ ማይ ጋድ ልብስ ከመስቀዩ ነው ይባላል። እንዴት ነው ያማረባት ባካችሁ። ቬሎ ለብሳ አታውቅም እስከዛሬ ሀይሚ ማለት ነው። በእርግጥ ቀሚስ ያምርባታል። ቆንጆ የሸንቃጣ ሴት ናትና እንግዲህ ቬሎ ለመጀመሪያ ጊዜ ለብሳለች ማለት ነው። ቡራዬ እንግዲህ ሁሉን ነገር ሲያደርግ አይናገርም። የሚናገረው ካደረገ በኋላ ነው ወይም አድርጎ ነው የሚያሳይ። ይሄ ማለት የጨዋና የጎበዝ ወንዶች የታታሪ ወንዶች ባህሪ ነው። እውነቴ ነው። የማያደርጉ ሰዎች ማለት ነው ይበጠረቃሉ ነው የምላችሁ። ቀድመው ጉራቸው መከራ ነው። የሚያደርጉ ሰዎች ደግሞ አይናገሩም፣ አያወሩም። ጸጥ ብለው ሁሉን ነገር ያደርጋሉ። ካደረጉ በኋላ ያሳያሉ ማለት ነው። ቡራ እንደዛ አይነት ጎበዝ ወንድ ነው። ለዛ ነው ሴቶቹ ራሱ ፊት የሚሉበት። በእርግጥ ቆንጆ ነው፣ ነገር ግን በተለይ የሚወዱለት ጨዋነቱ ነው ብሩኬ ማለት ነው። እና ሀይሚዬ እንግዲህ እንደዛ አይነት ሸበላ ፈጣሪ ስለሰጠሽ አመስግኝ ማለት ነው። በቅድሙ ቪዲዮ ደግሞ ብዙዎቻችሁ ከማንም በላይ ሀይሚ ንግስት ናት ብላችኋል። እኔ መቻልኩ ንግስት አይደለችም መቻልኩኝ። እኔ ለኔ የሚመቹኝን በደረጃ ካሳለፉት ችግር በቃ እንዴት ችግር መቋቋም በቃ ከብዙ ነገር አንጻር እኮ ነው ሰው ደረጃ የሚሰጠው እኮ። ጨዋማ ጎበዝና ንግስት እንደሆነች እኔ መሽ ካድኩኝ። ዞሮ ሀይሚ ጎበዝ እንደሆነች ሁሌም እኔ አውራለሁ። ስለ ሀይሚ መጥፎነት አውርቼ አላቅም። ሲጀመር በጣም የምወዳት የማደንቃት ሴት ብትኖር ሀይሚ ናት። ምርጥ ሴት ማለት ነው። እና አንደኛ ጨዋነቷ፣ ሁለተኛ በቃ ሁሉ ነገሯ በቃ የሴት ባህሪ ነው ያላገባችኋ። የሆነ ጋጠ ወጥ ነገር የላትም። ስነ ስርዓት ያላት ናት። በቃ በደንብ ያደገች ናት ምናምን። ስርዓቷ ምናምኗ በጣም ደስ ይላል። ሀይሚዬን ሁሌም ቢሆን እኔ ጎበዝ እንደሆነች ነው መሰከረላት። ከብሩኬ ጋር ደግሞ አብረው እንዲሆኑ ሁሌም ከበፊት ጀምሬ ጉሮሮዬ ሲደርቅ ነበር። አሁን አብረው ሲሆኑ ነው
እኔ ራሱ የተውኳቸው አብዛኛው ጊዜ። አሁን በፊት በጣም ነበር በእነሱ ምፈተፍተውና እንግዲህ ዛሬ እንደምታዩቸው ብዙ ጊዜ የደረቅንበት የደከምንበት እየለፋንበት። አዎ የኛ ጥረት እኮ ነው። የኛ እኮ በኮሜንት ተፋቀሩ ተፋቀሩ እያለን አልሰማ ብሎ ነበር ብሩኬ፣ አልሰማችሁም ብሎ ነበር። አሁን ግን ቀለበት አስሮ ቀልድ ነው ይላል፣ ቀለበት አስሮ ስጦታ ነው ይላል። እንግዲህ ዛሬ በቤሎ ሀይሚዬን ለመጀመሪያ ጊዜ ይዟት መጥቷል ማለት ነው። እንግዲህ ማስታወቂያ ነው ብሎ ኩርምት ምት ካላደረገን እንደዚህ እምር ድምቅ ብለው መጥተዋል ማለት ነው። በጣም ነው የምታምሩት፣ በጣም ደስ ትላላችሁ። ወደፊት ፍቅራችሁን ያጣፍጥላችሁ። እንግዲህ ምን እንደሆነ አይታወቅም። ወይ ሰርፕራይዝ ነው ወይም የእውነት ቀለበት ሊያደርግላት ይችላል። ከዛ ውጭ ደግሞ ያው ፋሲል እየረበሸ ስለነበረ ለሱ የመልስ ምት ምናልባት ቀለበት ብሩኬ ሊያስረዳት ይችላል። ከዛ ውጭ ደግሞ ሌላ ሊሆን የሚችለው ማስታወቂያ ነው። በቃ ማስታወቂያ ነው ወይም ደግሞ ሪል የሆነ ነገር ነው። አብዛኛው እንደ ብሩኬ ውሸት ነገር አይሰሩም። ሪል የሆነ ወይም ደግሞ ማስታወቂያ ነው የሚሰሩት። ሶ የምናየው ይሆናል። ሀይሚ ዞሮ ዞሮ አምሮብሻል ማለት ነው። ያው ብሩኬ ድሮም አቋሙ ስለሚያምር ያምርበታል። ግን ሀይሚ በቤሎ አይቻት አላቅም ነበር። ዛሬ በቤሎ በጣም ነው የምታምረው። ለማንኛውም ያጠፍጥላችሁ። በቃ ተጋባችሁ። አይ ብዙ ሴቶች እስካሁን እኮ ተስፋ ነበራቸው ብሩኬን የማግባት እድል ቻንስ ይኖረናል፣ ቡራ የኔ ነው የሚሉ አሉ አሁን ድረስ። እና እነሱ አሁን ታዲያ ምን ሊሆኑ ይሆን? እንዳትወርቁ፣ ከፎቅ እንዳትወረወሩ በጥንቃቄ። እኔ ግን በጣም ግራ የሚገባኝ አንድ ወንድ ከሌላ ሴት ጋር ሆኖ የምትመኙት ምን ነው? ምን ነው? አይደብራችሁም እንዴ? አንድ ወንድ ከሌላ ሴት ጋር ሆኖ የኔ ነው ማለት በጣም የሚያስጠላው። ማሰብ ራሱን ያልፈልግም። እኔ ባል የሆነ ሰው ሌላ ሰው እንዲጋራኝ አልፈልግም። ዞሮ ዞሮ ማታ የምናየው ይሆናል።